ዛሬ መጨረሻዬ ነው። የመጨረሻዬ? ካልወጣው በህይወትም ቆየው ዛሬም ብቻ ይመስለኛል። ምን? አዎ ቤቲ መታ ቃል በቃል ነግራኛለች። ምን መጣው? እኔ እሱን በምን አውቃለሁ? ማወቅ አለብሽ ትሁት። እየቀለድሽ መሆን አለበት። አልቀለድኩም። ስታወሩ እያየዋችሁ ነበረ። ቆይ መቼ ነው ግን የምትቀጣጠሩት? ቀጠሮ? ከኔ ጋር እንውጣ ተባብለን ወጣን። ከሱ ጋር መቼ ተቀጣጥራችሁ ነው የተገናኛችሁት? ቤቲ አጋጣሚ ነው። በአጋጣሚ ከወጣሽ ብሎ ቁጭ ብሎ ይጠብቅሻል አይደለ? እኔ እኮ አልወጣ ብዬሽ ነበር። ጥሩነቱ ከዚህ በኋላ እኔም ሆንን አንቺ ለማንም ውለታ አንውልም። አንቺ ምንድን ነው የምታወሪው? ሁሉም ነገር ዛሬ ያበቃለታል። ሁሉም ነገር ያበቃለታል? ቆይ ምን ይታይሃል? ደስታ ሀብቴን በሙሉ ለራሴ ጠቅልለው በኖር። ወይኔ ቤቲ ምን ይታይሃል እኮ ነው ያልኩ። የሚታየኝን እየነገርኩሽ ነው። ዛሬ ሁሉም ነገር ያበቃል። ገዜ ፊቴ እየታየህ አይደለም? ምን ሆነሽ ነው? ተናገሪ እንጂ። ምን ልናገር? ይሄ ሁሉ ሰዓት ሳታይ ቆይተህ ደግሞ እኮ ምን ሆነሽ ነው? በር መቶኝ። ከበርም ጋር ጸብ ጀመርሽ ደግሞ። ለማንኛውም አለሜ ዛሬ ትሞታለች። ምን ነው ማለት? ቆይ ለምን? እንዴት? በአንዲት መርፌ። እሺ ግን ለምን አሁን? ከዚህ በኋላ መሳቀቅም መጨነቅም አልፈልግም። ከዛስ? ቆይ እንዴት ትቀብራታለህ? ከዛ በኋላስ? ሁሉን ነገር ጨርሻለሁ። ከዚህ በኋላ በጥቃቅን ነገሮች መጨነቅ አበቃ። እሺ ጥሩ ነው። በቃ እኔ ልሂድ። ለምን ተረበሽ? አልተረበሽኩም። ያውቁት ነገር አልነበረም። አለሜ እንግዲህ አባዬ ወደ አባዬ ቤት ይዛ ትሄዳለች። ትሁት ናታን እናቴና ይሸት አለቅም ምንም ነገር አትጠይቀኝ በማለት ትጮህበታለች። ይልቁንስ ከመሞት በፊት ከዚህ ቤት ውጣ እያለችው ነበር። እዚህ ቤት መጥቶ የነበረው ናታን እንደሆነና ምናልባት ናታን ሆናል እናቱን ያዳናት ብዬ አስባለሁ ስሉ ነበር። ነገር ግን አለሜ ትሁት ዛሬ መጨረሻ ነው የመሞቻ ቀን ነው ብላኝ ተሰናብታኝ ነው የሄደችው እያለችው ነበር። አለሜ አንቺ በጭራሽ አትሞችም እባክሽ አትፍሪ እያለቻት ነበር። ትሁት ስታወራ ያስታውቅ ነበር። ይህ መነሳ እየተሰናበተችኝ ያለ ነበር የተሰማኝ። ዛሬ መጨረሻ ነው ናቴን ሳላገኝ ልጄ ሳላገኝ ትሁቴ ብላ ለትሁት እየነገረችው ነበር። አለሜ አንቺ በጭራሽ መጨረሻሽ ሊሆን አይችልም፣ ስለዚህ አታስቢ፣ ከዚህ ህይወት አሁን ያወጣሻለሁ ትላትና እንደምንም ብላ ሁሉም ከቤት ስትወጣ ትሁት ይሳት ለማውጣት ትወስናለች። ነገር ግን እጅግ በጣም ከባድ ችግር ውስጥ ትገባለች ትሁት ማለት ነው። ምክንያቱም አለሜን እንዳጋጣሚ እንደምንም ብለን ታስወጣትና ትጠብቀዋለች። ገዛኝም ምንም ነገር እያየ አልነበረም። አለሜ እንደምንም ብላ ይዛት ትሄዳለች ማለት ነው። አለሜ ምንም ነገር ቢሆን አትሞትም እያለች ዛሬ መጨረሻ ነው፣ ከአሁን በኋላ ውለታ የሚባል ነገር አይኖርብሽም እኔ መሆን አንቺ ላይ ስትላት ነበር። አልገባኝም ቤቲ ምን እያወራሽ ነው? እንዴት ነው እንደዚህ ቀለል አድርገሽ የምታወሪ? እያወራሽ እኮ ያለሽው የነፍስ ህይወት ነው። ቆይ አልገባኝም ችግርሽ ምንድን ነው ስትላት ምንም ነገር አላልኩም፣ እንግዲህ አለሜ ዛሬ መጨረሻ እንደሆነ እየነገርኩሽ ነው እያለቻት ነበር። እና በጭራሽ መጨረሻ ሊሆን አይችልም ተቀልሽ ናቲን ልረዳው ፈልጌ ነበር፣ እናቱንም ልሰጠው ነበር። ነገር ግን እሱ በተቃራኒ እኔን ከመጉዳት ውጪ ሌላ ያደረገ ነገር የለም። ከእናቱ ጋር ላገናኘው እናቱን ናፍቃለች ያገኛታል ብዬ ነበረ ያሰብኩት። ነገር ግን እሱ እጁን እኔ ላይ አነሳ እያለች ነበር። ናታን በተደጋጋሚ ትሁትን ይቅርታ እየጠየቃት እና ትልቅ ስህተት እየሰራ ደጋግሞ እየነገራት ነበር። እና ትሁት ግን በጭራሽ ይቅር አልልም፣ ናታን ትልቅ ጥፋት አጥፍቷል፣ ግን አሁን ተወኝ በቃ ብቻዬን። በዚህ መልኩ እናቴ ማዳን አልነበረብም። ከገዛ አባቴ ሚስት ጋር አምሶ ለመጋፈፍ በገዛ አልጋው ላይ እንደዛ ነገር ማድረግ እውነት በጣም ርካሽነት ነው። በጣም አፍሬብሃለሁ፣ እንደዚ አይነት ሰው በጭራሽ አትመስለኝም ነበር በማለት ተነግረዋለች። ያደረኩት ነገር በሙሉ ለእናቴ ብዬ ነው፣ እናቴን ለማግኘት ብዬ ነው ትሁት እያለችው ነበር። አይ ቢሆንም በጭራሽ ጥሩ አልሰራም፣ በጣም ያሳፍራል።
ግን በአክንነት ተከታተለኝ በቃ ተወኝ ትለዋለች። እና እናቴ የት እንደሄደችው አትነግረኝም? እናቴ ከቤት እንደጠፋችው የሰማሁት መስሎኛል። እና እናቴ የት ሄደች? ትሁት ስለ እናቴ አንቺ የምታውቂ ነገር አለ ስትል አላውቅም፣ ምንም ብትል ስለምንም የማውቀው ነገር የለም ናታን እባክህ ተወኝ። ታዲያ እናቴ የት ሄዳ ይሆናል አይሻልም? ገዛኝ በጣም ተጨንቆ የት ሄዳ ይሆናል ብለው የተጠራጠረው የትሁት አጎት ጋር ምናልባት ወስዳ ይሆናል የሚል ግምትና ጥርጣሬው ነበር ማለት ነው። ምናልባት እንደዛ ነገር ተከስቶ ሊሆን ይችላል በማለት እያሰላሰለ ነበር። ግን ያልገባኝ ነገር የትሁት አጎት ወይም ደግሞ አባዬ በጭራሽ እንደዛ ነገር ውስጥ ቆይ የደበቀው ነገር አለ እንዴ? ምን ለማለት ፈልገ ነው? ምንድን ነው? እኔ የማላውቀው ነገር ምንም ነገር የለም ስል ይህን ልታደርጉ የምችለው ትሁት ብቻ ነው። ታዲያ እንግዲህ ቤቴንም ተጠራጥሯል ገዛኝ። ምክንያቱም ቤቲ አለሜ ዛሬ መጨረሻ እንደምትሞት ታውቅ ነበር እና አንቺ ነሽ ፈትሽ የለቀቅሻት እንድትሞት ፈልጌ ነበር እኮ እኔ። ቆይ ምን እያደረግሽ ነው እያለ ነበር። ትሰማኛለህ? ትሁትን ማስፈራራት ወይንም መንካት በጭራሽ አትችልም። ህግ ያለበት ሀገር እኮ ነው ያለንም። እንዲህ ብትደፍር ነው እንደዚህ የምታስፈራረኝ? ቆይ አንተ ማን ስለሆንክ ነው ብሎ አባዬ በጭራሻውን በጣም እናደድና ሽጉጥ ይመዝበታል። ጭራሽ እኔ ላይ ሽጉጥ እገድልሃለሁ ጠብቀኝ። እኔ ማን እንደሆንኩ እኔ ገዛኝ ማን እንደሆንኩ አላወቃችሁኝም እንጂ ብታውቁኝ ኖሮ በጣም ትፈሩኝ ነበር። ድፍረቴን በጣም አደንቃለሁ። ግን ድጋሚ ይህን ነገር ለማድረግ ካሰብከው አንዴ ሳይሆን ሁለቴ ነው ማሰብ ያለብህ። ትሰማኛለህ? ትሁት ከቤቴ የምትወጣ ገዛ ኮንትራቷን ካልጨረሰች በስተቀር ፈርማ ነው የገባችው። ስለዚህ በጭራሽ ልትወጣ አትችልም ብሎ ይከራከራሉ ማለት ነው። አባዬ እጅግ በጣም አደገኛና ጨካኝ እንደሆነ በእርግጥ አውቀዋለሁ። ግን እባክህን ለእኔ ብለህ ችግር ውስጥ በጭራሽ እንዳትገባ ራስን ለመከላከል ሞክር ስትል ነበር። አባዬ ትሁቴ በጭራሽ ማሰብ የለብሽም ሁሉ ነገር እናስተካክላለን ሀሳብ አይግባሽ እያላት ነበር። እና እሷ ግን በጣም ፈርታና በጣም ተጨንቃ ነበር ማለት ነው። ግን አትፍሪ፣ እኔ ሁሌም ከጎንሽ ነኝ፣ እኔ ያለው መፍራት የለብሽም እያላት ነበር። እሷም አሽትንና ትስማማለች። በእርግጥ አደገኛ ነው፣ እሷን ለማዳን ብለሽ እንጂ ህይወትሽን አደጋ እንዳትጥይ። አባዬ በጣም ችግር ውስጥ ነው ገባን። በጣም ችግር ውስጥ ገብተናል። አለሜን እየፈለጓት ነው፣ እስካሁን አላገኘኋትም እና እኔን ወይም ደግሞ ገዛኝ የጠረጠረኝ እኔና ቤቴን ነው ስትል ነበር። እና በማንኛውም ሰዓት ልከተሎች ስለሚችል ጥንቃቄ አድርጊ፣ አንቺን ተከትሎች ችግር ውስጥ እንዳያስገቡች፣ ስለዚህ በጥንቃቄ ይኖርብሻል ስላት ነበር። አባዬ ስላደረክልኝ ነገር በሙሉ አመሰግናለሁ። አለሜ አንተ ጋር እንድታርፍ ስላደረክልኝ በጣም አመሰግናለሁ አባዬ ስትል ነበር። ይሄ የዜግነት ግዴታችን ነው። ስለዚህ ልጄ አታስቢኝ፣ የፈለጋችሁ ጊዜ እዚህ መቆየት ትችላለች እያለው ነበር። እና ምንም ነገር አይፈጠርም እባክህ ስትል አባዬ እንግዲህ ቤት ውስጥ ብቻውን ነበር። አሁን ግን አለሜ ስለመጣች እናት ከቤት ጠፍታለች፣ ናታን የት እንደሄደችው አላውቅም እያለችው ነበር። እና ምናልባት ትሁት ደብቃትም ሊሆን ይችላል እንጂ ከቤት ጠፍታለች ብላል እናት ነገር አሁንም ይህን ወሬ ጨዋታሽን የማምን ይመስልሻል እንዴ እያለት ነበር። እና አመንከኝም አላመንከኝም አለሜ ከቤት ጠፍታለች እያልኩ ነው ስትለው ነበር። በጨራሽ እናንተ ጨዋታ ማመን አልችልም። አለሜ የት እንደሆነችው እንድትነግሪኝ እፈልጋለሁ ቤቴ እባክሽን እያላት ነበር። እውነቴን ነው ናታን፣ አለሜን ታዲያ የት ትሄዳለች ብለህ ታስባለህ? ገዛኝ እኔም ሆን ከአንተ ችግር ውስጥ ነን። አለሜ የት እንደተደበቀችው ማግኘት አለብን። አለሜ ካልተገኘች ሁላችንም ችግር ውስጥ እንደምንገባ አልጠራጠርም ስትል ነበር። ደግሞ ማለት ነው ስል አለሜ ከተገኘችው እና ናታን ካገኘ ያልቅልናል ሁለታችንም። ስለዚህ ምንም አያሳስብም። የእሷ ሀብትና ንብረት አሻሽቻለሁ። እናም እንደሞተችና እንደቀበርኩ ግጥም አድርጌ እግዳለሁ። ስለዚህ ምንም ብፈጠር አንቺ ከጎኔ መሆን አለብሽ እያላት ነበር። እሷን የምትባል ሰው ከዚህ በኋላ አይታችሁም ሰምታችሁ እንደማታውቁ ትሆናላችሁ እያለ ነበር። አለም እንግዲህ አባዬ ጋር ገብታ በነፃነት መተንፈስ እና ወደ ራሷ ትመለሳለች። አለሜ
አንድ ክፍል ውስጥ ተዘግታ ለረጅም ዓመታት ስትኖር የነበረው ቢሆንም አሁን ግን አባዬ ጋር መጣ፣ ነፃነቷን አወጀች እና ሁሉ ነገሯ ተቀየረ፣ ወደ ራሷም ተመለሰች። በዛ የተነሳ የሀብት ንብረቷና ሀብቷን ለማስመለስ ቁርጣ ተነሳች። ትሁትም ሁሉም ከጎኗ እንደሆነች እና እዚህ እየተፈጠረ ያለውን ነገር እያሳወቀቻት ነበር እና ከልጇም ጋር ትገናኛለች። አለሜ የድሮ አለሜ ትመለሳለች ማለት ነው። ቤትና ገዛኝ በመጨረሻ እንግዲህ ገዛኝ የተንቀባረረበት ወይም ደግሞ ስታወረበት የነበረው ሀብቱ ድርጅቱ በሙሉ አለሜ ትቆጣጠራለች። እሱ ባዶውን ይቀራል ማለት ነው። ለአመታት ሳሰቃያት የነበረው እና ከቤት ጋር አንድ ሆነው ያሳለፈው ነገር በሙሉ አንድ ላይ ጎዳና ላይ እንድትኖሩ ነው የማደርገው፣ ይሄ ሀብቱ ንብረቱ የኔ ነው ብላ ስትከራከር ነበረ። ቤትም ሆነ ምንም አይነት ንብረት የለሽም፣ ትዳር ላይ ትዳር እንደመሰረተና እንደውም አለሜ እንደሆን አሳስረዋለሁ ብላ ቆርጣ ተነሳች። እባክሽ አለሜ እንደዛ ታርግ እያለችው ትሁት አለሜ የሄደችበት ታውቂያለሽ ብላ ስትጠይቃት እኔ ምን የማውቀው ነገር የለም ቤት እባክሽ እንደዛ ነገር አትጠይቀኝ እያለቻት ነበር። እና ቆይ ምንድን ነው የተፈጠረ አለሜ እባክሽ ንገሪኝ እያለችው አለሜ አሁን ከዚህ ቤት ምንም ነገር ሳንል በፍጥነት ማውጣት አለብን እያለችው ነበር። እና ምሽትንና ተያይዞ ለማውጣት ይወስናሉ ማለት ነው። አለሜ ትሁት ወዴት ልሄድ ነው? የት ነው የሚሄደው ስትላት አታስቢ የምንሄድበት ቦታ አዘጋጅቻለሁ ስትል ልክ እንዳጋጣሚ አቤት ሲመጣ ገዛኝ አለሜ ቤት አልነበረችም። ከዛ አለሜስ ብሎ ስጠይቃቸው አለሜ አቤት ነበረች ከሆነ ጥዬ ስሄድ ምንም